ላስረዳ። ፕሮፌት ቆይ ኢየሱስ ማን ነው? ቆይ እነግርሃለሁ። እኔ በደንብ ነው የምነግርህ። መጀመሪያ ሐሳቤን አስጨርሰኝ። ለምን ወደዛ ሐሳብ ውስጥ የጠየቁትን መልሱ። ኢየሱስ ማን ነው? ፍለጋ ምን ሆነሃል? እኔ ላውራ ወይ ልወርድ ነው? ከዚህ በኋላ እኔ እዚህ ኮሜንት ሴክሽን ላይ እሳቸው ስላላወቁ ነው ኮሜንት ሴክሽን ላይ ፍለጋ እያላችሁ የምጽፉ ሰዎች እኔ ብሎክ ነው ማድረጋችሁ። ፕሮፌት ቆይ አንድ ጊዜ አዳምጡኝ። ኢየሱስ ማን ነው? ልውረድ እንደ ፍለጋ እኔ አክብሬያችሁን የመጣሁት ያለኝን ይውረዱ፣ ራስዎትን ያውርዱ። በሉ ይውረዱ። በቃ መልስ የለዎትም። በቃ መጽሐፍ ቅዱስ አውቃለሁ ምናምን ብለው ሌላ ጊዜ ግን አታች ዘራፍ አይበሉ። አይደለም በቃ ለዚህ ነበር ያስገቡት። ይወሉት ምን አለ መሰሉት፣ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ከኢየሱስ በስተቀር ሌላ አምልኮት ስግደት አይገባም ነው የሚያለው። ኢየሱስ ማን ነው ለሚለው ጥያቄ መልስ ነው አይደለ? ይሄ ፕሮፌት አሁን የመለሱልኝ መልስ ነው አይደለ? አይደለም ይኸውልህ ወዳጄ አይደለም። እሺ ኢየሱስ ማን ነው? ኢየሱስ ማን ነው? በደንብ ስማኝ። ቆይ በደንብ ሰሞታለሁ። ማን ነው እሱ? ቆይ እኔ ይኸውልህ ስለ ኢየሱስ ከመናገሬ በፊት ስለ ክሩቤል ከመናገሬ በፊት ለምንድን ነው የሚያንቆት? ይናገሩ። ለምን ያንቆታል? ይናገሩ። ኢየሱስ ማን ነው? እሺ ሐሳብ አለኝ። መጀመሪያ ሐሳብ በፊት መልስ ይመልሱ። ኢየሱስ ማን ነው? በደንብ ቆይ። እኔ አሁን ከመመለሴ በፊት መጀመሪያ ምን እንደሆነ ልናገር። ለምንድን ነው ጉሮሮትን የሚያንቆት? ፕሮፌት ኢየሱስ ማን ነው? ይመልሱ። እግዚአብሔር ልጅ ነው። እሺ በጣም ጎበዝ ልጅ። ኪሩቤል ደግሞ ማን ነው? ሁላችሁም ስሙ። መልስ ምናምን ጀምሯል። ማን ነው ኪሩቤል? ኪሩቤል መልአክ ነው። መልአክ ነው። ኦኬ። ስንት መልአክ ነው ኪሩቤል? አንድ መልአክ ነው ወይስ 18 መልአክ ነው ወይስ 60 መልአክ? ስንት መልአክ ነው ኪሩቤል? እሱን እናንተ ናችሁ የምታውቁት። መጽሐፍ ቅዱስ እኮ አነባለሁ አሉ እኮ ፕሮፌት። መጽሐፍ ቅዱስ ጋር ነው ብሎ መጽሐፍ ቅዱስ አውቃለሁ። መልአክን አይደለም የምናመልከው፣ ለመልአክ የምንሰግደው። እኛ ለመልአክ ወይም ሰው ለፈጠራቸው ለሞቱት ነገሮች አንሰግድም። እኛ ስግደት ለሚገባው ለእግዚአብሔር ብቻ ነው። በቃ ጨርሷል። ፕሮፌት ምንድን ነው መሰሉት? አሁን በወንድምነት ልምከሩት። ይኸውልህ ስሞት እንደሚናገረው አሁን እርሶ ጋር ፕሮፌት ይላል። ባሉበት ቸርች ውስጥ እንግዲህ በትንቢት ቃል ያካፍላለሁ እያሉ ሰዎችን ፈውሳለሁ እያሉ ምናምን ነው የሚያገለግሉት። አይ ቲንክ ፕሮፌት እርሶ ራሶትን በዛ መልክ ነው የሚገልጹት። አይ ቲንክ እና ምን አለ መሰሉት ፕሮፌት ገምቶ ማደርና የክርስቶስን ቃል ፈትፈቶ መናገር የተለያዩ ጉዳዮች ናቸው። በቃ ባጭሩ እርሶ በሀሳብ ደረጃ ለምን ሀሳቡን ተቃወሙ አንልም። ስለ ስዕላት ለምን ወረዱ ፕሮፌት? እዚህ ቁጭ ብለው ነበር ማዳመጥ የነበረበት። ስለ ሰላት፣ ስለ ስግደት ምንም አይነት ነገሮችን ማንሳት ይችላሉ። ነገር ግን በመጀመሪያ ቀድሞ መጽሐፍ ቅዱስን ማወቅ ይጠበቅቦታል። አሁን ይህን ያክል ጠንከር አድርጌ እርሶን የምናገረው ለምንድን ነው? በጣም ተለጠጡ ፕሮፌት። መጽሐፍ ቅዱስን አውቃለሁ፣ ከመጽሐፍ ቅዱስ ጋር ነው ውሎዬ፣ ከመጽሐፍ ቅዱስ ጋር ነው አዳሬ። ያውቃሉ? እርግጠኛ ነው? አዎ በደንብ ነው ማውቀው ምናምን አሉ። የመጽሐፍ ቅዱስን 2% እንኳን አንብቦ አያውቁም። እርሶ ቀደም እንዳልኩት ያው ብዙ ጊዜ ገማች ስለሆኑ አክስትህ ገሊት ናት፣ አጎትህ ገሌ ነው፣ የአጎትህ ልጅ ገሌ ነው ምናምን እያሉ ገምተው ስለሆነ የሚያድሩት እርሶ ገማችነቶ እንዳይነቃቡት ነው መጽሐፍ ቅዱስ የሚይዙት እርሶ እንጂ መጽሐፍ ቅዱስ አንብቦ አያውቁም። ስለዚህ ፕሮፌት ለሌላው ጊዜ እባኮትን ፐርሰናል ያሆነ እኔ የምናገረው እርሶ ነው። እዚህ ውስጥ የፕሮቴስታንት እምነት ተከታይ የሆነ ሰው ቁጭ ላይ ያዳመጣል እና የፕሮቴስታንት አማኝ የሆነውን ሰው እባኮት ባያስከፉት፣ ባያሳዝኑት፣ በቃ ባልተዘጋጁበት ጉዳይ ላይ መጥቶ ባይናገሩ